ሌላ ቃል ማንሳት ይቻላል፣ ሌላ ቃል መነጋገር ይቻላል። ግን ደግሞ በጣም ስብስብ አድርጎልን ስለሚያመጣልን ነው ይሄን ዘዳግም ምዕራፍ 26ን የመረጥኩት። የዘዳግምን መጽሐፍ ዓላማ በደንብ ማግኘት የምንፈልግ ከሆነ ዘዳግም ምዕራፍ 4ን ማንበብ በጣም በቂ ነው። የዘዳግምን ምን ለማግኘት ዓላማውን ለማግኘት ምንድነው የተጻፈበት ዓላማ የሚለው ማግኘት ከፈለጋችሁ ምዕራፍ 4ን ማንበብ ጥሩ ነው። ቁጥር 1 እና 2 ግን ላንብብላችሁ። አሁንም እስራኤል ሆይ እንድታደርጓቸው በሕይወትም እንድትኖሩ የአባቶቻችሁም አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ የማስተምራችሁን ሥርዓትና ፍርድ ስሙ። እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም ከእርሱም አትጎድሉም ይላል። ከዛ ቁጥር 5 ላይ እነሆ እናንተ ገብታችሁ በምትወርሷት ምድር ውስጥ እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ሥርዓትንና ፍርድን አስተማርኳችሁ፣ ጠብቋት አድርጓትም። ይህችን ሥርዓት ሁሉ ሰምተው በእውነት ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነውና ይላል። መግባታችሁ አይቀርም። እግዚአብሔር እንደተናገረው ያረጋል አይደለም? ያችን ከተማ ምን ትላላችሁ? ትወርሳላችሁ። ያኔ ግን ስትወርሱ ምንን ስሙ? ትእዛዜን ስሙ፣ ተቀበሉ። እሱኑ ደግሞ ምን አድርጉ? ፈጽሙ። ይሄን በማድረግ ሂደት ውስጥ ከእናንተ ጋር ያሉ ሕዝቦች ምን አይነት ታላቅ ሕዝብ ነው ይላሉ። ጥበባችሁን ያያሉ፣ አስተዋይ ሕዝብ መሆናችሁን ይመለከታሉ። በዚህ ጉዳይ በጣም ይደነቃሉ። እሱም ብቻ ሳይሆን በጣም ጠበቅ አድርጎ ነው የሚነግራቸው። ከዚህ ትእዛዝ የምትወጡ ከሆነ ደግሞ የሚጠብቃችሁ ነገር አለ ብሎ እግዚአብሔር የተናገረበት ነው። ምን እንድናስብ ነው ዛሬ የምፈልገው? ለምንድን ነው ቆም ብለን ሁላችንም እኔን ጨምሮ መጠየቅ ያለብን? ለምን አይተወንም? እንግዲህ አሁን አንዳንድ ሰው በጣም በከፍተኛ ሁኔታ በዚች ምድር ስርዓት ካወራን የዋላን መርሳት አንድ ነገር ነው አይደል? የዋላን እርሳ ነው። ጳውሎስ በሚልበት መንፈስ አይደለም እኔ ማወራው። ግን ደግሞ እግዚአብሔር ራሱ ለነዚህ ሰዎች ከሰጠው ስርዓት መካከል እሱን እንዲያስታውሱ፣ እሱን እንዲያስቡ ወደ ከተማቸው በገቡ ጊዜ ይሄንን ያህዌ በሌላ ምን እንዳይሉ እንዳይተኩ እግዚአብሔር በእነሱ ዘንድ በጣም ጊዜ እንዲወስድ እንዲኖረው በደንብ ገንዘብ አድርጉኝ እነሱ አካባቢ እንዲቆይ እንግዳ እንዳይሆን በሱ ቦታ ሌላ ነገር እንዳይተካ ከሰጣቸው ስርዓት መካከል አንዱ የበኩር ስርዓት ነው። ይሄ የበኩር ስርዓት ልክ የአስራት ስርዓት ራሱን የቻለ አለ፣ የስጦታ ራሱን የቻለ አለ፣ የመባ ራሱን የቻለ አለ። ሌሎቹንም መጥቀስ ትችላላችሁ። በኩርን ግን ያመጣበትን ምክንያት ሲነግራቸው ንግግር አለው በውስጡ። አሁን በኩር የሚለየው በዛ ነው። አስራት ዝም ብለህ ታመጣለህ፣ ስጦታም ዝም ብለህ እናመጣ። በኩር ግን ወሬ አለው። ወሬ ከሌለው ምንም አይጠቅምም። ዘግነው የሚያመጡት ነገር አይደለም። ቁም ነገሩ ምኑ ነው? ንግግሩ ነው። ሚሉት ነገር አለ፣ የሚያወሩት ነገር አለ። እውቅና እንዲሰጡት የሚፈለግ ነገር አለ። በጣም ቦታውን ሲያዩ ሳሎኑንም፣ ጓዳውንም፣ መኝታውንም፣ ስራውንም፣ ልጆችንም፣ ራሴንም፣ እናንተንም፣ ሚስትንም አምጡ ጓደኛንም እንዳይጠፋ ምንድነው? አሁን ስሙኝ። እግዚአብሔር በባህሪው መጥፋት አይፈልግም፣ መቆየት ይፈልጋል። ማለት ቀጥለህ መባል አይፈልግም። እቤታችን ውስጥ የህይወት ስርዓታችን ውስጥ ዋናውን መያዝ የሚፈልገው ራሱ እግዚአብሔር ነው። አሁን ቆም ብለን መጠየቅ ያለብን ለአምላክ ለእግዚአብሔር ለያህዌ እነሱ ይዘው የሚመጡት በእንቅብ ተሸክመው የሚመጡት ራሱ ምድር ሰጪ ራሱ ዘር ሰጪ ራሱ ከተማ የሚያወርስ ራሱ የጉልበትን ፍሬ የሚባርክ ራሱ ምን ያደርግለታል? ምናልባት ለሌዊው ካላልን በቀር አይደል? ሌዊው ከዛ ስለሚካፈል ካላልን በቀር ሌዊው ከሚበላው በላይ ነው። ይሄ ሌላ አንድ ስርዓት አለ። ምንድነው እሱ ከተባለ ራሱ አምላክ እግዚአብሔር ቁጥር 1 እና 2 ላይ ርስት አድርጎ ወደሚሰጥ ምድር በገባህ ጊዜ ነገሮች መልክ በያዙልህ ጊዜ የትላንትናው ትግል በቆመልህ ጊዜ ከፈርዖን ጡጫ ባመለጥክ ጊዜ ማንም አንተን ማዘዝ ባቆመ ጊዜ በሌላ ቋንቋ ራስ በርን ከፍተ መግባት በምትችልበት ጊዜ የምታዘው ነገር በእጅ በበዛ ጊዜ ማንም ባንተ ላይ መሰልጠን ባቆመ ጊዜ ያ የመከራ ዶፍ ከላይ ላይ ተራግፎ ለአብርሃም ለይስሐቅ ለያዕቆብ የገባውን ያንን ቃል ኪዳን እግዚአብሔር በፈጸመልህ ሰዓት ነገር እልምልም ሲመስልህ ነው የሚለው እንዳትሳሳት። ፍሬ መምጣት ሲጀምር እርሻ መካከል ስትገባ አሁን የምትሰራው ለራስ ነው።
ትላንት የምትሰራው በግብጽ ላለ ቆይታ ነው፣ ግዴታክ ነው። ያውም ደግሞ የጡብ መስራት ሂደቱ እንዴት ወገብ ቆራጭ እንደሆነ ታውቃላችሁ። ጊዜ ስላገኛችሁ ነው ስለ መግዛት ያሰባችሁ ብሎ እኮ ፈርዖን ተጠቦባቸዋል። ጉልበታቸውን ያወጣሉ፣ ኮታ ይመደብባቸዋል፣ አቅርቦት የሚባል ነገር የላቸውም። በጣም ብዙ አታጋይ ነገር በህይወታቸው ላይ አለ። አሁን እሱ ስርዓት በቀረ ሰዓት አምላክ ምድር ሲሰጥ ስትወርሳት መኖር ስትጀምር ያኔ አምላክ ከሚሰጥህ ከምድሪቱ ከምትሰበስበው ፍሬ በኩራት ወስደ በእንቅብ አድርገ አሁንም አምላክ እግዚአብሔር ስሙ በሚጠራበት ስፍራ ይዘው ማመስገኛ ዘመን የሚባል የለም። በየቀን በየሁኔታው እግዚአብሔር ቤታችሁ እንዳይጠፋ እኔ ቤት ላይ እንዳይጠፋ ራሴን የሚገዳደረኝን ነገር ነው ማካፍላችሁ። መብላት ስቃይ በሆነበት ጊዜ የነበረኝን ሰላም፣ መብላት መጠጣት ስቃይ የነበረበትን ዘመን ግን የነበረውን ወኔ የነበረውን ለአምላክ መሰጠት አቆም በሉና አስቧ። ሲበዛ ሲጨምር ሲሰፋ ነገሮች መልክ ሲይዙ ያኔ እግዚአብሔር መረሳት አይፈልግም። ኑር ቤቴ ሸተተኝ እንዳልኳችሁ እንደ ባህር ዛፉ ቤታችሁን እንዲከበው እግዚአብሔር ቦታ አጣው እንዳይል፣ ቦታ አጣው የቱ ጋር ልሁን እንዳይል፣ ሌሎች ነገሮች ገብተው አመጽ እንዳይሆን ትዕቢት እንዳይሆን በደንብ በፍቅር ስሙኝ። መጨረስ ክብር ነው። ሰባተኞች አለመቆም ክብር ነው። ዛሬም አምልኮ መምጣት ክብር ነው። በሌላ ነገር አለመጠመድ ክብር ነው። ታው ጭማሪውን እንኳን አመለኩ ዛሬም እንኳን ከወንድሞቼ ጋር ተሰበሰብኩ እንኳን ቸርነት አረክልኝ እንኳን ለድካሜ ራራህልኝ። ባካችሁ እስኪ በደንብ አሜን በሉኝ። ምክንያት አለን እናውራካለን። ምክንያት አለን፣ በጣም ብዙ ምክንያት አለን። እግዚአብሔር ራሱ መኖር ፈለገ፣ መቆየት ፈለገ። ርስት ስታገኝ ባለቤት ስትሆን እንደገናስ በቃ ሞቅ ሲልልህ ቸብ ሲመጣ ጥገኝነት ነው የሚያምርብን። እኛ ጥገኛ ነን። ለሰከንድ ብትተወን እናውቃለን ራሳችንን ተጣጥፈን ድፈት እንደምንል። የቆምነው በጉልበታችን አይደለም። አንተ ቸር ስለሆንክ እባካችሁ ከአምላካችሁ ጋር አትፋቱ። ቤታችሁ ባዶነት አይሰማችሁ። ብቻችሁን እባካችሁ አትሁኑ። ናልኝ በሉት፣ ከኔ ጋር ተባበሩና ናልኝ፣ ቤቴን ሙላው። ማዕዱ ያንተ ይሁን፣ እኔ ላንተ ልሁን፣ ስራዬ ያንተ ይሁን። አቤቱ አንተ ድመቅልኝ፣ ቦታውን አንተ ያዝ። ባካችሁ እስኪ አሜን በሉኝ። ባጭሩ ምን እያልኳችሁ ነው? መግቢያ ላይ መቆየት ይፈልጋል እግዚአብሔር። የእግዚአብሔርን ቦታ የሚተካ ነገር ምንም አይፈልግም አምላክ። ተነጋገሩ። ምንም ነገር መተካት አይፈልግም። ምንም ነገር አይተካብህ። ይቆይል በሉት እስቲ አጠገባቸው ያለውን ሰው። እግዚአብሔር ይቆይል፣ ልሁናው ይቆይል፣ መለመን ይቆይል፣ ከሱ ጋር ማውራት ይቆይል። ቀጥሎ አይሁንብህ እግዚአብሔር የመጀመሪያውን ቦታ ባካችሁ ይያዝል። እስኪ አሜን በሉ። መልካም። ይሄንን እግዚአብሔር ሲያወራ እዚሁ ክፍል ላይ የሚነግረን እሺ ምንድነው አምላክ የሚፈልገው? ለምንድነው ወደዚህ ስፍራ መመጣው? ለምንድነው መጣው? ለምን ማለት እሺ ለምንድነው ይሄንን እንዳረክ የፈለከው? ቃል በቃል የሚናገራቸውን ነጥቦች ባጭሩ ነግሬያችሁ እናምልክ ጌታን። የመጀመሪያው ቁምና እግዚአብሔር የተናገረውን የሚያደርግ አምላክ ነው ብለ አውጅ። ከኔ ጋር ናችሁ? ማን የተናገረውን? ከዚህ በላይ በሉ ባካችሁ። እግዚአብሔር የተናገረውን እኮ አደረገ በል። አደባባይ የተፈለገው ለዛ ነው። እንደዚህ አይነት ፕሮግራም የተፈለገው ለዛ ነው። መጽሐፍ የሚለው ላንብብላችሁ ቁጥር 3 በዚያ ወራት ወደሚሆነው ካና ወይም መተ እግዚአብሔር ይሰጠን ዘንድ ለአባቶቻችን ወደ ማለላቸው ምድር እንደገባው ነው የሚለው። ዛሬ ኢየሱስ ያድናል ማለት ስትገቡ የነበረው ነገር ተቀይሮ ገባው፣ ነካውት፣ ዳሰስኩ፣ በእጄ ሆነ። ለምን አሜን አትሉኝ? ማለት ታየ፣ አካል ለበሰ። የሚሰወር አይደለም፣ የሚደበቅ አይደለም። እና እንደገባው ዛሬ በአምላክ በእግዚአብሔር ፊት አስታውቃለሁ። በቃ አንዱ ዓላማዬ ነው። ዛሬ ለምንድነው እዚህ የተገናኘ ነው? ለምንድነው? የተናገረውን ፈጸመ።
ከቸርነቱ አልቆረጠንም። እግዚአብሔር ታማኝ ነው። በእስራኤል አውድ ስሟ ወላዋይ ናት እኮ እስራኤል። አሁን አምና በኋላ የምትተው ናት። በጣም ነገር አለ። ይሄ የገባ አዲስ ትውልድ ሲገባ ግን አንድ ነገር ተናገር። ምን ብዬ ልናገር? እግዚአብሔር እኮ ቀድሞ ተናግሮ ነበር በአባቶቻችን እና ተፈጸመ። እስቲ አሜን በሉ። መጽሐፍ ምንድነው የሚለው? ቁምና አውጅ። ምን ብለ? ታሪክ ምህረት አድርጎልኛል። መንገድ ላይ አልቀረውም። ፈልጎታል እግዚአብሔር። ምን ማለቱን ገባው። እንደ ተናገርክ አደረክ። ያልከው ምን አለ? ተፈጸመ። የአንዳንዶቻችን ጭራሽ ነገር ከተባለ ራሱ እኮ እንዲየፈለቀቀ ነው። በነገራችን ላይ ማጉረምረም ውስጥ ነው ፈውስ የሌለው። መናገር ውስጥ ፈውስ አለ። ቸርነት አርጋል ማለት ውስጥ ፈውስ አለ። ማጉረምረም አይስማማውም እግዚአብሔር። ያደቃል። ጥሩ አይሆንም። ተደርጎልናል። ሁለተኛው ምንድነው? ሁለተኛ ይሄን በጣም በፍቅር ስሙኝ። እኔ እንድታዩልኝ የምፈልገውን እንድታዩ ነው የምፈልገው። ሁለተኛው ምንድነው? ዛሬያችሁን ከትላንትና አታለያዩ። ስፉት። ማን ይፈልገዋል? እግዚአብሔር። አሁን ብዙዎቻችን እኔን ጨምሮ አንድ መደለቻ ቢኖር የድሮን አይፈልግም ጌታ። አጣምሩት፣ ስፉት፣ አንድ ላይ ደምሩት። ምን ማለት ነው? ይሄ እስራኤል ሕዝብ ያን በኩር ይዞ ከመጣ በኋላ ለምን ነው ታስለፈልፈኝ? እሱ ከአባቴ ነው አላለም። በለው። አንደበትን ክፈትና ምን በል? አውራው። እቤትም ጀምሩ፣ ስራ ቦታም ጀምሩ። እንደው እንደዚህ አይነት ትውልድ ቢበዛልን አካባቢያችሁም ላይ ታቀኛለህ። እኔ እኮ የዛሬ አልነበርኩም። አሜን አትሉ? እናንብበው ቁጥር 5-9 በአምላክ በእግዚአብሔር ፊት እንዲህ ብለህ ተናገር። ይዘህ ከመጣ በኋላ እንዲህ ብለህ ተናገር። ምን? አባቴ የተቅበዘበዘ ሶርያዊ ነበር። በቁጥር ጥቂት ሳለ ወደ ግብፅ ወረደ፣ በዚያ ተቀመጠ። ታላቅ የሆነ የበረታም ቁጥሩም የበዛ ሕዝብ ሆነ። ግብፃውያንም ክፉ ነገር አደረጉብን፣ አስጨነቁንም፣ በላያችንም ጽኑ ከባድ ስራን ጫኑብን። ወደ አባቶቻችንም አምላክ ወደ እግዚአብሔር ጮህን፣ እግዚአብሔርም ድምፃችንን ሰማ፣ ጭንቀታችንንም ድካማችንንም ግፋችንንም አየ። እግዚአብሔርም በጸናች እጅና በተዘረጋ ክንድ በታላቅም ድንጋጤ በተአምራትም በድንቅም ከግብፅ አወጣን፣ ወደዚህ ስፍራ አገባን። ወተትና ማር የምታፈሰውን ይህችን ምድር ምን አለን? ሰጠን። ግን እግዚአብሔር ምን እንደፈለገ ታውቃለህ? ይዘ የመጣውን እንቅብ ቁጭ አርግና አለ። ዝናህ ነው ቁጭ። ምን የመሰለ የታንጠለለው ቤትህን ነው ቁጭ። አለኝ የምትለውን አምጣና አስቀምጥ። ከዛ ምን በል? ላውራ፣ ልተርክ። ምን ትዝ አይላችሁም? ያን ጥቁር መነጽር ሳረግ፣ ጥቁር መነጽር ሳረግ እንደማለት እኮ ነው። ምን እንደሚል ታውቃላችሁ? መጽሐፍ እግዚአብሔር ሆይ ትላንትና እኮ እንዲህ ነበር፣ ዛሬስ ይሄው አንተ ነህ ማለት እኮ ነው። ምን የመሰለ ስጦታ ይዘህ ስትመጣ በእውነት እግረ መንገዱን ልባርከው አልዬ። ምን የመሰለ ስጦታ ይዘህ ስትመጣ ስጦታውን ማታይ የተሰበረ ትሁት ልብ ያለ እግዚአብሔር የሚወደው እንደዛ ስለሆነ ማለት ነው። ላደገድግ ነው፣ ልናገር ነው፣ ልዘምር ነው፣ ልጮህ ነው። አንድ የምተርከው ነገር አለ። ምን? ይኸው ተቅበዝባዥና አቅመ ቢስ ነበርኩ። የዛሬና ላይ ማንም እኔን የሚያቀኝ በመቅበዝበዝና በአቅም አልባነት ነው። እና ምን ሆነልህ? በረታን፣ በዛን። አሜን አትሉ? ምን አልን? በረታን፣ በዛን። ግን ምን ነበርን? ደካማ፣ ከዛስ ተቅበዝባዥ፣ አቅመ ቢስ። እና ምን ሆናችሁ? በረታን፣ በዛን። እሱም ብቻ አይደለም፣ ጠላቶቻችን በርትተውብን በጭንቅ የነበርን እኛ ወደ አንተ ዋልን፣ አንተ ሰማሃን። እዚሁ ክፍል ላይ ምን እንደሚል ታውቃላችሁ? ጭንቀት ብቻ ደግሞ አይደለም፣ ድካም ነበረብን፣ ግፍ ነበረብን። ታዲያ ግፍ አይደል እንዴ? ኮታም አልቀንስልህም፣ የዕለት ታመጣለህ፣ እንደገና ሩቅ ሄደ ደግሞ ቀርተ ታመጣ። ከዚህ በላይ ግፍ አለ እንዴ? እንደተጫወቱብን አይደለም፣ አንተ መጣህና ነፃ አወጣን። ከዛስ በጣም የተያዝንበት ጽኑ ባርነት ነበር። ከጽኑ ባርነት ያወጣን አንተ ነህ። አትለጎሙ፣ ምንም እንዳልተደረገለት አትሁኑ። እንበድ እዚህ ይሄ ጭንቅላታችን መሬት ይንካ፣ አንተ ነህ እንበለው። በእውነት ቆጥረን ማንጨርሰው ብዙ የጌታ ምህረት አለ። የታሰርንበት ባርነት ብዙ ነበር። እግዚአብሔር ቸርነት አደረገልን። ለምን አሜን አትሉኝም?
ይሄንን ይዘህ የምትመጣውን ከመጣ በኋላ ቁምና ተናዘዝ። እናንተንም ጋብዤ ነው የምጨርሰው። ከዛ በኋላ ነው ያመጣውን ነገር ያቀርባል። ካህኑ ቦታውን ይይዛል። ከዛ ሰውየው በካህኑ ፊት ስግደት ያቀርባል። ትችላላችሁ መስገድ ዛሬ? ምክንያት የላችሁም? ምክንያት የለንም። ላንብብላችሁና እንጸልያለን። አሁንም እነሆ አቤቱ አንተ የሰጠኸኝን የምድሩን ፍሬ በኩራት አቅርቤያለሁ፣ በአምላክህ በእግዚአብሔር ፊት አኑረው ካለ በኋላ በአምላክህም በእግዚአብሔር ፊት ምን በል? ስገድ። ሁለት ጥያቄ ነው ዛሬ የምጠይቀው። ቆሙና የመጀመሪያው አዎ ጌታ ሆይ እንሰግድልሃለን፣ ብዙ ምህረት አድርገህልናል፣ እንሰግድልሃለን። ምናልባት አሁንም በፍቅር ጥሪ አቀርባለሁ። በተለያየ ምክንያት ከዚህ ስርዓት ውጪ የመሆን አይነት ዝንባሌ ያላችሁ ሰዎች ካላችሁ ግድ የላችሁም። የሚጣረስ ነገር አይደለም እያወራን ያለ ነው። እኛ ደግሞ በክርስቶስ ያለን የበለጠ ታሪክ አለን፣ የበለጠ የምናወራው አለን፣ የበለጠ የምንናገረው አለን፣ የበለጠ አለን። በደስታ አድርጉት። ቅድም በእርግጥ መባል አድርገናል፣ ግን ደግሞ ልክ እንደሱ እንደያዛችሁ ቁጠሩና እሰግድልሃለሁ። የሚመስጥ ስጦታዬ አይደለም፣ ልቤ ነው። እኔ ላንተ መሆኔ ነው። ከማመጣው ብዙ ብር ይልቅ አንተ ትልቃለህ፣ አንተ ትበልጣለህ። አቤቱ እኔ ይሻላለሁ። እኔ ስላለው ነው ብሩ የመጣው፣ እኔ ስላለው ነው እውቀቱ የመጣው፣ እኔ ስላለው ነው ምህረት ስላረክልኝ ነው በሉት ባካችሁን። ከዛስ ግን መስገድ ብቻ ሳይሆን አንተም ይላል በመካከልም ያለ ሌዋዊ ይላል መጻተኛ ይላል አምላኬ እግዚአብሔር ላንተና ለቤትህ ለኔና ለቤቴ ቸርነት ተደርጓል የሚል ሰው ለኔና ለቤቴ ቸርነት ተደርጓል። ምናልባት ዛሬ አልደረሳችሁ ይሆናል። ለተደረገለት ግን እያሰብን እናመሰግናለን። አንተ ለቤትህ አንተ ላንተና ለቤትህ በተደረገ በአምላክ ቸርነት ውስጥ ካለ ደስ ይበል ይላል።